እሺ እንደምን ሰነበታችሁ? እንደምን ከረማችሁ? ምሕረት ቸርነቱን አብዝቶ ከሰማይ ዝናብን አዝንቦ ከምድር ፍሬን አፍስሶ በጸጋ ውስጥ ተባርኮ ቀድሶ በፊቱ የምናሳየውን የምግባር ቅዱስ ሳይመለከት በአባታዊ ጥበቃው እዚህ ሰዓት ያደረሰን የቅዱሳኑ አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሁን እግዚአብሔር በፈቀደ የልጆች ፕሮግራም እንዳሰባችሁት እንዳትቀድነው በዚህን ቀን እንዲሆን ወሰነ። ግን እጅጉን በሚደንቅ ሁኔታ ይህ ሁሉ ወላጅ የት እንዳለን አጠያቂ በእውነቱ ልጆቻችሁን ልካችሁ እነሱ ተገኝተው ብቻ ሳይሆን የእነሱንም ድካም ከዛም ደግሞ እኛ በረከት የምናገኝበት ካልሆነ ፈታኝ ነው የሚሆነው። እሱም በሌላ ርዕስ የምንነጋገረው ይሆናል። ለማንኛውም የመግቢያ መዝሙር እንዘምራለን። ወደ ሽንት ቤት በሚሄዱበት ሰዓት ላይ ግን ሁላችሁ ከወላጅ ጋር ብቻ ነው ሽንት ቤት ሄደው መምጣት ያለባቸው። ደረጃ ሲወርዱ ሊሯሯጡ ይችላሉ። እዛ ሽንት ቤት ደግሞ የሆነ ጥፋት ሊደርስ ስለሚችል እሱን ክትትል እናደርጋለን። እግዚአብሔር በረዳን መልኩ ሰዓታችን የሚያሳየው የፕሮግራም እንድንጀምር 14 ሰዓት ከ15 ነው የምንፈጽመው። 18 ሰዓት ከ55 19 ሰዓት ላይ የመዝጊያ ጸሎት ነው የሚሆነው። ስለዚህ ያው 15 ደቂቃ ዘግይተናል። በምግቡ ላይ እንዴትም ብለን 15 ደቂቃውን ልናስተካክል እንሞክራለን ማለት ነው። ህፃናቶች ልጆች ማለት ነው። እዚህ አንድም ልጅ ሲረብሽ እንዳለ እዚህ ፕሮግራም አለ። አሁን ፕሮግራም እንካፈል። ብትረብሹ ከሆነ ለምን ታላወቁ። የመግቢያ መዝሙር እንዘምራለን። እናንተ እግዚአብሔር ይመስገን ታውቃላችሁ። እግዚአብሔር ይመስገን የሚለው መዝሙር በአብ ወልድ በመንፈስ ቅዱስ ስም በአንድ አምላክ በእመቤታችን በቅድስት ድንግል ማርያም አማላጅነት በጻድቃን በመላእክት ተራዳኢነት አምነን
እግዚአብሔር ይመስገን እጅግ ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን እጅግ ቀን ቀድሶ ለሰጠን እግዚአብሔር ይመስገን እጅግ ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን Thank you.